የሽፈራው ምርታማነትን በማሻሻል አርሶ አደሩ ከሰብሎ የሚያገኘውን ኢኮኖሚያዊ ተጠቃሚነትን ለማሳደግ እየተሰራ መሆኑን የደቡብ ኢትዮጵያ ክልል ግብርና ቢሮ አስታወቀ። ምርታማ የሆኑ የሽፈራው ዝርያዎችን በማህበር ለተደራጁ አርሶ አደሮች ተደራሽ እያደረገ መሆኑን የገለጹት ደግሞ አዩዳይ ኢናክሲዮን የተባለ ግብረሰናይ ድርጅት ነው። ድርጅቱ በሽፈራው ምርታማነትና ገበያ ትስስር ላይ ያተኮረ የምክክር መድረክ በአርባ ምንጭ ከተማ አካሂዷል። ታደለ ፎላ ያጠናቀረውን ዘገባ መለሰ ወልኮ እንደሚከተለው ያቀርባል። የሽፈራውን ምርታማነት በማሻሻል አርሶ አደሩ ከሰብሉ የሚያገኘውን ኢኮኖሚያዊ ተጠቃሚነት ለማሳደግ እየተሰራ ይገኛል። አዩዳ ኢናክሲዮን የተባለ ግብረሰናይ ድርጅት የሽፈራው አምራች የሆኑ አካባቢዎች አርሶ አደሮችን በማደራጀት ምርታማ የሆኑ ዝርያዎችን እንዲያመርቱ ማድረጉ ተመላክተዋል። ሞሪንጋ ሀገር በቀል ፕሮዳክት ነውና ምርትና ምርታማነትን ከመጨመር አንጻር ዘመናዊ የሆኑ የግብርና አሰራሮችን ህዝቡን ማስተማር፣ ግብአት ጥሩ ጥራት ያለው ግብአት ምርትና ምርታማነቱ የተጠበቀ ግብአት ለነሱ የማድረስ እነሱን ደግሞ በተበታተነ ሁኔታ የሚገኙትን አንድ ላይ አምጥቶ በህብረት ስራ የማስተሳሰርና ህብረት ስራ ራሱ ብቁ ፕሮሰሲንግ ውስጥ በተለይም በፕሮሰሲንግ ውስጥ እንዲገባ የማድረግ ከዛም አልፎ እንግዲህ ተጨማሪ ምክንያቱም ወደ ዓለም አቀፍ ገበያ በሚገባበት ሰዓት ትልቅ ምርት ስለሚያስፈልግ ወደ 90 ሄክታር ለሶስቱ ኮኦፕሬቲቭ በሶስት ወረዳዎች አካባቢ ላይ ከመንግስት ወስደው አሁን እዛ ላይ እየተመረተ ነው የሚገኘው። ገበሬው በኢኮኖሚ ያደገ ክልሉ ከዚህ ኢኮኖሚ ማደግ ተጠቃሚ የሚሆንበትን በዚህ በኩል ደግሞ የምግብ ዋስትናን ከማረጋገጥ አንጻር ትራንስፎርም ኢኮኖሚውን ከማሸጋገር አንጻር እነዚህ ባለ ብዙ ድርሻ አካላቶችን አንድ ጋር ማምጣት ወሳኝ ነው። የሽፈራው ሰብል በተለይም በደቡብ ኢትዮጵያ ክልል ለተለያዩ አገልግሎቶች እየዋለ እየቆየ ቢሆንም አርሶ አደሩ በዘመናዊ መልክ እንዲጠቀም ትኩረት ያልተሰጠበት መሆኑ ተገልጿል። ሞሪንጋ ወይም ሀላኮ ሰብል አንዱ የሆርቲካልቸር ሰብሎች አንዱ ነው። በተለይ አርሶ አደሩ አካባቢዎች ላይ ለምግብነት እየዋለ ያለ ለምግብነት፣ ለመድኃኒትነት፣ ለኢኮኖሚ አመንጭነት፣ ለዜጎች ስራም እየፈጠረ የመጣ ነው። ግን ነገር ግን በዘመናዊ ሁኔታ የተሻሻሉ ቴክኖሎጂዎችን በመጠቀም አርሶ አደሩ በክላስተር በማልማት የተለያዩ ቴክኖሎጂዎችን ተጠቅሞ ፕሮሰስ በማድረግም ለገበያ ከማቅረብ አንጻር ምንም ያልተሰራበት ነው። አዩዳይ ኢናክሲዮን ድርጅት በወላይታና በጋሞ ዞኖች በተመረጡ ወረዳዎች የሽፈራ ችግኞችን ለአርሶ አደሩ ተደራሽ በማድረግ ምርታማነትን ለማሻሻል እየሰራ ይገኛል። ችግኞችን ሽፈራው አምራች ወደሆኑ ሁሉም አካባቢዎች ተደራሽ ቢያደርግ የሚል ሀሳብ ከውይይት መድረኩ ተሳታፊዎች ቀርበዋል። ምርቱን ከማብዛት ከማስፋት አንጻር በራሱ ችግኝ ጣቢያና በማህበራት ብቻ ከሚታጠር ሌሎቹንም አርሶ አደሮች ምርት የሚመረትባቸውን ቬልቶች አሉ። ሁለቱ ወረዳ ብቻ አይደለም፣ ፖቴንሻል ቦታዎች አሉ። እነዛ ጋር ችግኝ ከማድረስ ዘር ከማድረስ ከግብርና ጋርም ከሌሎችም ዘር ከሚያቀርቡና ችግኝ ከሚያቀርቡ ጋር በጋራ በመሆን የማስፋፋት ስራ ቢሰራ ላለው ኢንዱስትሪ ግብአት ለማቅረብ ሰፊ እድል ስለሚፈጥር ያ ቢታሰብበት ጥሩ ነው የሚል ነገር አለኝ። እንደ ደቡብ ኢትዮጵያ በጣም ፓይኖር የሆነ ቀዳሚ የሆነ አንድ ኤክሰለንስ ሴንተር ልንጠቀም የሚችለው የዘይሴ ወዘቃ ሞሪንጋ ማቀነባበሪያ ሼድ ተገንብቶ ዛሬ ኮሚሽኒንግ ስራ ላይ ነው ያለው። ይህ በጣም ደስ የሚል ነገር ነው። በሚቀጥሉት 2 ሳምንታት ውስጥ አጠናቀን ፕሮሰስ ማድረግ ይችላል። በጣም በርካቶች ከዛ አዳዲስ ፕሮጀክቶች ወላይታም አሁን ጋሞ ላይ የተጀመሩ ቀጣይ ደግሞ ደራሼም ላይ ኮንሶም ላይ የታሰቡትን ልናስቀጥለው ልናያይዘው የምንችልበት ጥሩ የሆነ ምቹ ኢንቫይሮንመንት ተፈጥሯል ብዬ አስባለሁ። የሽፈራው ሰብል በቆላማ አካባቢዎች የሚመረት በመሆኑ ችግኞች በውሃ እጥረት እንዳይጎዱ የጥልቅ ጉድጓድ ውሃ ቁፋሮና የውሃ ፓምፕ ድጋፍ እንዲደረግላቸው አምራቾች ጠይቀዋል። አዩዳን ኢናክሲዮን ድርጅቴ ነው አባላም ማራቃ ቀበሌ አገሎሰፔ ላይታና አንቱ ላይታ ወቂስ አዩዳ ኢናክሽን የተባለ ድርጅት ወደ ወረዳችን ከገባ 2 ዓመት ያህል አስቆጥሯል። መንግስት በቀበሌ ካለው መሬት
30 ሄክታር ያህሉን በሸፈራው እርሻ ለተሰማሩ ወጣቶች ሰጥቷል። ከዚህ መካከል ወደ 3 ሄክታር ያህሉ ማሳ በሸፈራው ችግኝ ተሸፍኗል። አሁን ደግሞ 6 ሄክታር ያህሉ ታርሶ ተዘጋጅቷል። አካባቢያችን ቆላማ ከመሆኑ ጋር ተያይዞ የውሃ እጥረት ስላለ የሸፈራው ምርት እንዳይጎዳብን የውሃ ምንጭ እንዲቆፈርልን እንፈልጋለን። ሄ ሀላኮይ ሀይቅና ማላ ወይኮ አዋን ዳክመና ማላ ኑዮ ሃቴ ቦገት ያኩጊያጋ ኮይተስ ሳይ ኦሳ ማበራን ጣይተነ ሆስፒታል ማነ ሱፓሳይ ዶምዳ 186 ሰዎች በማህበር ተደራጅተን ስራውን ጀምረናል። መንግስት ጠይቀን 30 ሄክታር ማሳ ወስደናል። ከወሰድነው 3 ሄክታርን በትክክል አልምተናል። ሽፈራውን የተፈጥሮ አፈር ማዳበሪያ እየተጠቀምን ነው የምናመርተው። አሁን ለኛ በጣም የሚያስፈልገው ምንድነው ቢባል የጥልቅ ጉድጓድ ምንጭ ቢቆፈርልን በፓምፕ መጠቀም እንፈልጋለን። ያንዳ ሀይቃስኑስ ከኢኮሻብ አይበጊኮ ኑ ጠቀመታጋ ኑዮ ሶላር ፓምፕ ሃታይ ዲያጋ ሃታ ከሳኮ ተቆ